ሰላም እንደምን ዋላችሁ። ከቀን የአቦል ዜና ስፖርታዊ መረጃዎች ጋር ግርማ ሞገስ አብሬያችሁ እቆያለሁ። የአቦል ዜና የስፖርት ዘገባዎቻችን አጋር አላቸው። ከሀገራችን መልእክት በኋላ ተመልሰን እንገናኛለን። ምን እንደማስብ ታውቃለህ? መነሻ ብድር ወስጄ መስራት የምፈልገውን የህልሜን ስራ መጀመር፣ የትም ያልታዩ ገራሚ ስራዎችን መስራት፣ እስካሁን ያልተሞከሩ ለየት ያሉ ስራዎችን ማውጣት። ለዩና የትም ያልታየ ድንቅ ስራ ነው የምፈልገው። ይሄ ለኔ ቀላል ነው። እንጀምረው። አንበሳ ባንክ የአሚኮ የቀን ስፖርት ዘገባዎች አጋር ስለሆነ እናመሰግናለን። ተመልካቾች በሀገር ውስጥ መረጃዎች እንጀምራለን። በራባትና ኮፐንሃገን ማራቶኖች ኢትዮጵያውያን አትሌቶች ትላንት ድል ቀንቷቸዋል። ትላንት በተለያዩ የዓለማችን የጎዳና ላይ ውድድሮች ተደርገው ነበረ። በሞሮኮ ራባት በተደረገ የማራቶን ፉክክር ኢትዮጵያውያን አትሌቶች በሁለቱም ጾታዎች ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። በወንዶች ርቀቱን ለመጨረስ 2 ሰዓት ከ7 ደቂቃ ከ52 ሰከንድ የጨረሰበት ቦኬ ድሪባ አንደኛ ሆኖ አጠናቋል። ቶልቻ ተፈራና ጫሉ ደሶ ደግሞ ሁለተኛና ሶስተኛ ሆኖ ጨርሰዋል። በሴቶች አለም ፀሐይ አሰፋ 2 ሰዓት ከ25 ደቂቃ ከ3 ሰከንድ በመግባት አሸንፋለች። የሀገሯ ልጆች መሰረት አለማየሁና ስራነሽ ይርጋ ደግሞ ተከትሏት ገብቷል። ትላንት የኮፐንሃገን ማራቶን ሲደረግ ኢትዮጵያዊው ታደሰ ካሳ ቀዳሚ ሆኖ አሸንፏል። ታደሰ ርቀቱን ለመጨረስ 2 ሰዓት ከ8 ደቂቃ ከ30 ሰከንድ ወስዶበታል። በውድድሩ ተስፋዬ ደመቀ 6ኛ ሆኖ ጨርሷል። በሴቶቹ ኬንያዊቷ ሜሪ ቼፕጎን ቀዳሚ ስትሆን ባህሬናዊቷ ትዕግስት ጋሻው ሁለተኛ ሆና ጨርሳለች። ኔዘርላንድስ ላይ በተደረገ የሌደን ማራቶን ደግሞ ለሚግርማ ጢስ አድማሱ አንደኛና ሁለተኛ ሆኗል። በሴቶች ደግሞ ትዕግስት ወርቁና ታደለች በቀለ ተከታትለው በመግባት አሸንፈዋል። የ2018 የኢትዮጵያ ከፍተኛ ሊግ በጥሩ የስፖርታዊ ጨዋነት ተካሂዶ መጠናቀቁ ተገለጸ። በውድድር ዓመቱ የጨዋታ ቁጥር ማነስና ለታዳጊዎች በሊጉ ክለቦች እድል አለመሰጠት በድክመት ሲነሳ የውድድሩ አመራሮች በቀጣይ ዓመት ሊጉን በአንድ ምድብ ለማከናወን ስራዎች ተሰርተዋልም ብለዋል። ታሪኩ አይኔዋ ተጨማሪ አለው። የ2018 የኢትዮጵያ ከፍተኛ ሊግ ውድድር ዓመት ተጠናቋል። ውድድሩ በሁለት ምድቦች ተከፍሎ በተያዘለት የውድድር የጊዜ ሰሌዳ መሰረት መጠናቀቁንም የከፍተኛ ሊግ ምክትል ኃላፊ አቶ ሰለሞን እንዳለ ተናግረዋል። በሁለት ምድብ መከፈል አለበት ተባብለን ተነጋገርን ከክለቦችም ጋር። ከዛ በሁለት ከፈልንና ውድድራችንን ስንጀምር መጀመሪያ ያጋጠመን ችግር አንድ ክለብ ራሱን ከውድድሩ አወጣ። 10 ቡድን ያላቸውን ምድብ ሀ አዋሳ፣ 11 ያላቸውን ጅማ በዕጣ ሁለቱም እዛው ክለቦች ባሉበት ዕጣ ወጣንና ስራችንን ጀመርን። የመጀመሪያ ዙር ግምገማችንን አደረግን። ግምገማ ላይ እኛ የነበረብን ደካማ ጎን ክለቦች ነገሩን፣ እነሱ ጋር የነበረውን ደካማ ጎን ነገርናቸው። ከዛ በኋላ ሁለተኛ ዙር ጀመርን። ከዛ በኋላ ማጠቃለያ ውድድር ጀመርን ማለት ነው። ምክትል ኃላፊው የሊጉ ክለቦች ካለፉት ዓመታት ጋር ሲነጻጸር በጥሩ የስፖርታዊ ጨዋነት ውድድሩ ላይ መሳተፋቸውን ሲገልጹም ታዳጊዎችን ክለቦች ከማሳተፍ አንጻር ግን አሁንም ያልተሻገርነው ችግር ሆኖ ቀጥሏል ብለዋል። በዲሲፕሊን ዙሪያ ያው አብሶ ምድብ ሀ የነበሩት 10 ቡድኖች በጣም ጥሩና በአንደኛው ዙር ከፍተኛ 3 ቀይ ብቻ በማግኘት ውድድራቸውን በሰላም በጥሩ ሁኔታ የምድብ ምድብ ለትንሽ ሽኩቻ የበዛበት ምድብ ነው። ትንሽ የባህሪ ችግር ነበረባቸው። ምድብ ላይ ያሉ ሁሉም አይደሉም። ጥቂት ቡድኖች የዳኛን ውሳኔ ያለመቀበል ችግር ነበረ። እነዚህ ነገሮች በመወያየት በየሳምንቱ ግምገማዎች ይኖሩናል። እንደዚሁ እየገመገመን ውድድሮቹን በጥሩ ሁኔታ እንዲንቀሳቀሱ አድርገናል። ወጣት ላይ ከመስራት ይልቅ እነዚህ እድሜያቸው የገፋ ቲሞች ላይ የመስራት አባዜ አለ። እድሜያቸው የገፋ ላይ መስራት ከፕሪሚየር ሊግ የወረዱ ልጆች ላይ መስራት ጥቅም የለው። አንደር 17 እና አንደር 20 ጥቅም መያዝ አለባቸው። በ2018 የኢትዮጵያ ከፍተኛ ሊግ ከምድብ ሀ ጋሞ ጨንቻም ከምድብ ለ ደግሞ ሀላባ ከተማ ወደ ፕሪሚየር ሊጉ ማደጋቸውን አረጋግጠዋል። 7 ክለቦች ደግሞ በተቃራኒው ወደ አንደኛ ሊግ ወርደዋል። አቶ ሰለሞን እንዳለ በቀጣይ ዓመት ከፍተኛ ሊግን በአንድ ምድብ ለማከናወን እቅድ ተይዞ ተሰርቷል። ይህንንም በዘንድሮ የውድድር ዓመት በስኬት ማጠናቀቅ ችለናል ነው ያሉት።
እቅድ ነበረን። እኛ የከፍተኛ ሊግ ኮሚቴ እቅድ አለው። እቅዱ ምንድን ነው? የከፍተኛ ሊግ ቡድኖችን ወደ አንድ ማምጣት፣ ወደ 20 አድርጎ አንድ ማምጣት፣ አንድ ቋት ውስጥ ለመክተት ነው። ለምን የክለቦች የጨዋታ ብዛት ዝቅተኛ ስለሆነ ኮምፒታንት ሊሆኑ እየቻሉ ስላልሆነ ምንድነው ያደረግነው? ወደ አንድ ለማምጣት ነው እቅዳችን። መጀመሪያ የሚያቀድ ነው ጨዋታ ቁጥር ሚኒመም 38 ይጫወታሉ። አሁን 18 እና 20 ጨዋታ ተጫውተው ነው አመቱን ሙሉ ልጆች እነዚህን 20 ጨዋታን የሚወዳደሩት 18 ሊጫወቱ ለሀገር ይጠቅማሉ ብዬ አላምንም። ለምን የጨዋታው ቁጥር በጣም ዝቅተኛ ከስታንዳርድ በታችን ከ40 በላይ እስከ 42 ውድድሮችን የሚወዳደሩበት ሚንስ ካልተፈጠረ ብለን ነው እንደኛ እንደ ከፍተኛ ሊግ እቅድ ያወጣ ነው። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መሪው ሲዳማ ቡናና ፋሲል ከነማ ሲሸነፉ ባህር ዳር ከተማ በድጋሚ ነጥብ ጥሏል። በሊጉ ትላንት 4 ጨዋታዎች ሲደረጉ ሲዳማ ቡና በቢኒያም ፍቅሩ ባስቆጠራት ብቸኛ ግብ በሸገር ከተማ 1-0 ተሸንፏል። ሲዳማ ቡና ካሸነፈ 3 ጨዋታዎች ያለፉት ሲሆን የትላንቱ ሽንፈቱ ደግሞ ለተከታታይ ሁለተኛ ጊዜ የተቆጠረበት ነው። በአንጻሩ ሸገር ከተማ ባለፉት 5 ጨዋታዎች አልተሸነፈም። ሲዳማ ቡና አሁንም በ55 ነጥቦች የሊጉ መሪ ሲሆን ሸገር ከተማ በ40 ነጥብ 10ኛ ደረጃ ላይ ይገኛል። ትላንት ፋሲል ከነማ በኢትዮ ኤሌክትሪክ 3-1 በሆነ ውጤት ተሸንፏል። ሁሉም ግቦች በመጨረሻዎቹ 30 ደቂቃዎች የተቆጠሩ ሲሆን ቤዛ መድህን፣ አሸናፊ ጥሩነህና ሙከሪም ራሽድ ለኢትዮ ኤሌክትሪክ ግቦቹን አስገኝተዋል። በረከት ግዛው ደግሞ በጨዋታው መጠናቀቂያ ደቂቃዎች በፍጹም ቅጣት ምት ለፋሲል ከነማ የማስተዛዘኛ ግብ አስገኝቷል። የዘር ማርያም ወልደ ጊዮርጊስ ልጆች አጼዎቹ ወላይታ ዲቻን ካሸነፉ በኋላ ባሉት 3 ጨዋታዎች ተሸንፏል። ፋሲል በ43 ነጥብ 7ኛ ሲሆን ኢትዮ ኤሌክትሪክ ደግሞ በ45 ነጥብ 4ኛ ደረጃ ላይ ነው። በሌሎች ጨዋታዎች አርባ ምንጭ ከተማ በወላይታ ዲቻ 3-2 ሲረታ፣ ባህር ዳር ከነማ ደግሞ ከወልዋሎ አዲግራት ዩኒቨርሲቲ ያለ ግብ ተለያይቷል። የጣና ሞገዶቹ ትላንት ለ17ኛ ጊዜ ነው በውድድር ዓመቱ አቻ የተለያዩት። ካደረጓቸው 31 ጨዋታዎችም 6 ጨዋታ ሲሸነፉ 8 ጨዋታዎችን በአቻ ውጤት አጠናቀዋል። 8 ጨዋታዎችን ደግሞ በድል አጠናቀዋል። የደጋረገ ግዛው ቡድን በ41 ነጥብ 9ኛ ደረጃ ላይ ሲገኝ ወልዋሎ በ36 ነጥብ 16ኛ ነው። ዛሬ በሊጉ 2 ጨዋታዎች ሲደረጉ ያለፉት 2 ዓመታት ሻምፒዮኖቹ ኢትዮጵያ መድንና ኢትዮጵያ ንግድ ባንክ እርስ በርስ ይጫወታሉ። የነገሌ አርሲና የድሬዳዋ ጨዋታም ዛሬ የሚደረግ ጨዋታ ነው። በጣም አስገራሚ ነው። ቡልቻ ሹራንና ዮሴፍን አለማድነቅ አይቻልም። የቀድሞ የአዳማ ከነማ ተጫዋቾችን ከቡልቻ ሹራ ላይ ነው ይሄ እንኳን ምንም በኢትዮጵያ ሴቶች ፕሪሚየር ሊግ 26ኛ ሳምንት ባህር ዳር ከነማ ተሸንፏል። አዲስ አበባ ከተማ ጋር የተጫወቱት የጊዮን ንግስቶቹ 3-1 በሆነ ውጤት ተሸንፏል። ለአዲስ አበባ ከተማ ኬሪ አብዱራህማን 2 ግቦችን ስታስቆጥር አስቴር ሞላ የቀሪዋ ግብ ባለቤት ናት። ለባህር ዳር ከነማ ደግሞ ምህረት ታፈሰ ናት ግቧን ያስገኘችው። አዲስ አበባ ላለመውረድ በሚደረገው ትግል ወሳኝ ድል ያስመዘገበ ሲሆን አንድ ጨዋታ በቀረው ሊግ ከ15 ነጥብ በ15 ነጥብ 23ኛ ደረጃ ላይ ተቀምጧል። በሊጉ ለመቆየት ቀጣዩን ጨዋታ አሸንፎ የይርጋ ጨፌ ቡድንን በሰፊ ግብ መሸነፍ ይጠብቃል። ባህር ዳር በሊጉ መቆየቱን ቀደም ብሎ ያረጋገጠ ሲሆን ቀጣይ ከልደታ ክፍለ ከተማ ጋር በመጨረሻው ሳምንት ይጫወታል። በሌላ ጨዋታ ይርጋ ጨፌ ቡና ከሲዳማ ቡና ጋር ያለ ግብ ተለያይቷል። ይርጋ ጨፌ በሊጉ ለመቆየት የሚያስችለውን 1 ነጥብ አግኝቷል። ልደታ ክፍለ ከተማ መውረዱን ያረጋገጠውን አርባ ምንጭ ከተማን 4-0 አሸንፏል። ነገ የሚደረጉ 2 መርሃ ግብሮች የዋንጫው መዳረሻ ሊወስኑ ይችላሉ። ኢትዮ ኤሌክትሪክ ከአዳማ ከተማ እንዲሁም ኢትዮጵያ ንግድ ባንክ ከሐዋሳ ይጫወታሉ። ኤሌክትሪክና ንግድ ባንክ እኩል 63 ነጥብ ያላቸው ሲሆን በውድድሩ የመዝጊያ ጨዋታም እርስ በርስ የሚገናኝ ይሆናል። በእንግሊዝ ፕሪሚየር ሊግ አርሰናል ዌስትሃምን አሸንፎ ይበልጥ ወደ ዋንጫው ተጠግቷል። የመጨረሻ ደቂቃዎች ላይ የተፈተነው አርሰናል በቫር ውሳኔ 3 ነጥቡን አጣጥሟል።